ወርቅን በዚህ ዋጋ ለመሸጥ ካሰባችሁ ይህንን ተመልከቱ። ወርቅን በስንት መሸጥ ያዋጣል ብላችሁ በእጃችሁ ላይ ያለውን ወርቅ ለመሸጥ ካሰባችሁ ወይም ደግሞ እያሰባችሁ ዋጋ እየጠየቃችሁ ነው። በስንት መሸጥ ነው የሚያዋጣኝ የሚለውን። ከዛ በፊት ግን አንድ ነገር ልንገራችሁ። ወርቅ ያላችሁ ለመግዛትም ለመሸጥም የምትፈልጉ ስክሪኑ ላይ የተቀመጠውን የቴሌግራም አድራሻ በመጠቀም አነጋግሩኝ። እኔ ትክክለኛ የሆነ ግሩፕ ክሬት አድርጌያለሁ። እዛ ላይ ያላችሁን ወርቅ በመለጠፍ በማሳየት ትክክለኛ ገዢን ለማግኘት እዛ ላይ ትሞክራላችሁ ማለት ነው። ገዢ ካገኛችሁ እዛ ላይ መሸጥ ትችላላችሁ። እዛ ቻናል ላይ ከወርቅ ጋር የተያዙ መረጃዎችን የምንለዋወጥበትም ቻናላችን ነው። ማነው የቴሌግራም ግሩፓችን ነው። እዛ ላይ መግዛትም መሸጥ የምትፈልጉ ሰዎች ኮላብ ታደርጋላችሁ ማለት ነው። እንግዲህ ከመሸጣችሁ በፊት ለደቂቃ ግን አንድ ጊዜ ቆም ብላችሁ ይህን ተመልከቱ። ያለበለዚያ በሺህ የሚቆጠር ብር በከንቱ ልታጡ ትችላላችሁ። ብዙዎቻችን ወርቅ ለመሸጥ ስንፈልግ በቀጥታ ወደ ቅርብ ወርቅ ቤት ሄደን የተባለውን ዋጋ ነው ተቀብለን የምንመጣው። ነገር ግን የአሁን ገበያና የበፊት ገበያ አንድ አይደለም። የወርቅ ዋጋ መለዋወጥ እያንዳንዱን ግራም ወርቅ በጥንቃቄ እንድናስብበት ያስገድደናል። ታዲያ ወርቅን በስንት ነው መሸጥ ያለብን? ከኪሳራ አምልጠን ከፍተኛ ትርፍ ለማግኘት ማንም አይፈልግ የለም። ስለዚህ ምን ማወቅ አለብን? መፍትሄውን እዚህ ቪዲዮ ላይ ያገኙታል። ታዲያ ሰብስክራይብ ያድርጉን። ለቻናላችንም አዲስ ከሆናችሁ የደወል ምልክቷን በመጫን ይቀላቀሉን። ላይክ ማድረግ እንዳይረሳ። ወደ መረጃችን እናልፋለን። ብዙዎች ወርቁን በእጃቸው ያዙት እንጂ ምን ያህል ደረጃ እንዳለው ወርቅ ሳይረዱ ይሸጣሉ። እጃችሁ ላይ ያለው ወርቅ ስንት ካራት ነው? 18 ነው? 21 ነው? 24 ነው? ወይስ ስንት እንደሆኑ ካራቱን አያውቁትም። እነዚህ ካራቶች የየራሳቸው መለያ አላቸው። መለያ ብቻ ሲሆን የየራሳቸው የደረጃ ዋጋም አላቸው። 24 ካራት ከሆነ ንጹህ ወርቅ ነው። ንጹህ ወርቅ በመሆኑ ደግሞ ከፍተኛ ዋጋ ያወጣል። 18 እና 21 ካራትም ሌሎች ብረቶች የተደባለቁባቸው ወርቆች ስለሆኑ የካራት መጠናቸው ይለያያል። 21 ካራት ከ18 ካራት ከፍ ባለ ዋጋ ነው በመሸጥ ላይ የሚገኘው። አንድ የምመክራችሁ ምክር አለ። ከመሸጣችሁ በፊት የወርቃችሁ ሚዛን በዲጂታል ሚዛን አስመዝግባችሁ የካራት ደረጃውን በግልጽ ጠይቁ። ሌላው የምነግራችሁ ነገር ደግሞ ወርቅን ከመሸጣችሁ በፊት በዚህ ዋጋ ሽጡ ከማለቴ በፊት የምነግራችሁ የገበያ ዋጋ ምን መሰላችሁ? ማርኬት ሬቱን መከታተል አለባችሁ። የወርቅ ዋጋ ሁሌም እንደምላችሁ በየቀኑ ብቻ አይደለም፣ በየሰዓቱ ዋጋው ይቀያየራል። እናንተ ደግሞ ሪል የሆነ ውድ የሆነ ሀብት ነው ያዛችሁ። ስለዚህ ከመሸጣችሁ በፊት የዕለቱን የብሔራዊ ባንክና የውጭ ገበያ የወርቅ ተመን ማወቅ አለባችሁ። ገበያው ባልተረጋጋበት ሰዓት ከመቸኩል ይልቅ ዋጋው ወደ ላይ በሚወጣበት ወቅት መሸጥ ከፍተኛ ትርፍ አለው። ምንም ጥያቄ የለውም። ሌላው ደግሞ በምትሸጡበት ሰዓት ላይ ከአንድ በላይ ወርቅ ቤቶችን ደጋግማችሁ ጠይቁ። ለያዛችሁት ወርቅ የተለያዩ ወርቅ ቤቶች የተለያዩ ዋጋ እንደሚሰጧችሁ ማወቅ አለባችሁ። የተለያዩ ከሆነ ደግሞ ምን ማለት ነው? አንዱ ዝቅተኛ ነው፣ አንዱ ከፍተኛ ነው ማለት ነው። ስለዚህ አንድ ወርቅ ቤት የሰጣችሁን ዋጋ ብቻ አምኖ ከመሸጥ ይልቅ ያ በእርግጥ በጣም ትልቅ ስህተት ነው። ቢያንስ 3 እና 4 የተለያዩ የሰራተኞች የወርቅ ቤቶችን መቀበል ያለባችሁ ዋጋ ማለት ነው። 2 ደግሞ የቅርጽ ማሻሻያ ወጪ በግልጽ ጠይቋቸው። እዚህ የተሰራ ወርቅ ላይ ምን ያህል ቀነሰ ነው የምትገዛኝ የሚለው የተሻለ ፍትሃዊ ዋጋ የሚሰጣችሁ ከሆነ መደራደር። እናንተ በምትፈልጉት አይነት ብር እንደሚሸጣችሁ ከተሰማችሁ መደራደር ይኖርባችኋል። ሌላው ደግሞ የጌጣጌጥ ከሆነ ወይም ደግሞ 24 ካራት ሆነ የወርቅ ሳንቲሙን ልዩነት ተረዱ። ብዙ ጊዜ ለጌጣጌጥ የምንጠቀምባቸው የዲዛይን ያላቸው ሲሸጡ የስራ ወጪው ይቀነሳል። ከገዛችሁበት ዋጋ ዝቅ ሊል ይችላል። ያንን ማወቅ አለባችሁ። የኮይኗን የ24 ካራቷን ግን የስራ ወጪ የለባትም። እሷ በምትሸጡበት ጊዜ ሙሉ በሙሉ የገበያ ዋጋውን ነው የሚያወጣው። ስለዚህ
ለመሸጥ በጣም የሚያዋጣው ይህ ነው። 24 ካራቱን የያዘ ሰው 21 እና 18ን ከያዘ በላይ አሪፍ ዋጋ ሊያወጣለት ይችላል። ወርቅ ታዲያ በስንት ነው ብንሸጠው አሪፍ? 21 ካራቱን ወርቅ ብትሸጡት አሪፍ የሚሆነው በዚህ ሰዓት ላይ የውጭውን ማለት ነው። የባህሬን፣ የዱባይ፣ የሳውዲ፣ የጣሊያን፣ የስዊዘርላንድም በሉት የምንም ወርቅ ቢሆን ከ23000 እስከ 25000 ብትሸጡት ቤስት ነው። እናንተ ወርቅ ቤት አይደላችሁ፣ ወርቅ ቤቶች ናችሁ 30፣ 29000፣ 31000 የሚሸጡት። እናንተ ግን ከ24000 ከ23000 እስከ 25000 ብትሸጡት አሪፍ ነው። በዚህ ዋጋ ሬንጅ የሚሰጣችሁን ወርቅ ቤትም ያለምንም እንትን በሉ ምንድነው ሽጡላችሁ። ከ20 እስከ 25 እስከ 26000 እስከ 26 ባለው የ18 ካራቱን ደግሞ ከ22000 እስከ 23000 ወይ እስከ 23500 ድረስ የሚሰጣችሁ ዋጋ ከሆነ ብትሸጡት አሪፍ ነው፣ በግራም ማለት ነው። ለተጨማሪ መረጃ ቴሌግራም አድሬስ ላይ ያላችሁን ወርቅ አይነት ዲዛይን በደንብ አድርጋችሁ ካሳያችሁን ትክክለኛ ዋጋ እኔ አጣርቼ እነግራችኋለሁ ማለት ነው። ነገር ግን አሁንም የምላችሁ ነገር ፌር የሆነ ዋጋን የምትመርጡት እናንተ ናችሁ። ማወዳደር ትችላላችሁ። እኔ ከምነግራችሁ ዋጋም በታችም የሚሰጣችሁ አለ፣ በላይም የሚሰጣችሁ አለ። ያንን ማወቅ አለባችሁ። ያ ደግሞ የገዢው ካፓሲቲ ነው። ገዢው ትልልቅ ሱቅ ከሆነ ትልልቅ ኢንቨስተር ከሆነ ከፍተኛ የሆነ ጊዜን የሚያይ ከሆነ በትልቅ ዋጋ ይገዛችሁና እሱ በፈለገበት የዛሬ 5-10 ዓመት እጥፍ በሚወጣበት ታይም ላይ ሊሸጡ ይችላል። ነገር ግን አነስተኛ ወርቅ ቤቶች፣ መካከለኛ ወርቅ ቤቶች ከሆኑ ደግሞ የ2 ዓመት የ1 ዓመት የወራትም ትርፍን በማየት ብቻ በቅርብ ለመሸጥ ሲሉ አነስተኛ ዋጋ ይሰጣችኋል። እናንተ ምርጫው እናንተ ነው። ትልቅ ዋጋ የሚሰጣችሁን መርጣችሁ መሸጥ፣ አይ ካላችሁ ካላገኛችሁ ደግሞ በቻላችሁት በቃ ይሁን ባላችሁት ዋጋ የመሸጥ ግን የማን ፋንታ ነው? የእናንተ ፋንታ ነው ማለት ነው። ለዚህ ደግሞ የሚጠቅማችሁ መጀመሪያው ነገር ወርቅ ለመሸጥ ስታስቡ ደረሰኝ መያዛችሁ በጣም ቤስት የሆነ ነገር ነው። ደረሰኝ ካላችሁ እዛ ላይ ባለው ዋጋ ብዙም ልዩነት በሌለው መሸጥ ትችላላችሁ። ነገር ግን ዲዛይኑ ወሰን ያደርገዋል። ዲዛይኑ በጣም የሌላ አይነት ዲዛይን ከሆነ ምናልባት ያንን ዲዛይን ጨፍልቆ ለማሰራት ወይም ደግሞ እንደ ዲዛይኑ ተፈላጊነት ከሌለው ዋጋውን ዝቅ ሊያደርጉት ይችላሉ። ምክንያቱም እነሱም እንደ ጥሬ ወርቅ አድርገው ነው የሚሸጡት። እንደናንተ ዲዛይን እንደከፈላችሁበት እንደወጣችሁበት ዋጋ አይደለም የሚሸጡት። በእርግጥ አሁን ነው ወርቅ የጨመረው። በዚህ 1 ዓመትና 2 ዓመት በዚህ 1 ዓመትና 2 ዓመት ያልገዛችሁት ወርቅ ከሆነ እናንተ አሁን ላይ የምትሸጡት ከሆነ ያዋጣችኋል ብዬ ነው የማስበው። እንደኔ ይህን ይመስላል እንግዲህ ዛሬ ወርቅን ለመሸጥ ለምታስቡ ሰዎች ያዘጋጁት ቪዲዮ ማለት ነው። ወርቅ ማለት እንግዲህ ሀብት ሳይሆን የወደፊት ዋስትናም ነው። ስለዚህ በምትሸጡበት ጊዜ በስሜት ወይም በጥድፊያ ሳይሆን የገበያው ሁኔታ አጥንታችሁ ዋጋ አነጻጽራችሁ በመሸጥ የሚገባችሁን ጥቅም እንድታገኙ መኝላችኋለሁ። እናንተም እስቲ በሀሳብ ተሳተፉ። በእናንተ አካባቢ የዛሬ ወርቅ በስንት እየተሸጠ ነው የሚገኘው? ወርቅ ስትሸጡ ገጥሟችሁ የሚያውቁ አስገራሚ ነገርም ካለ ንገሩኝ። አስተያየታችሁን ከታች ኮመንት ላይ ጻፉልን። ይህ መረጃ ለወዳጅ ዘመን እንዲደርስ ከኪሳራም እንዲድኑ ሼር ማድረግ አትርሱ። በዚህ ቻናል ላይ ማስታወቂያ ለማስነገር እንዲሁም አብሮ ለመስራት በስክሪኑ ላይ የተመለከተውን ስልክ ቁጥርና የቴሌግራም ቻናል መጠቀም አትርሱ። በያላችሁበት መልካም ጊዜ